ሰላም ማለት ምንድነው? አሁን ታች ላይ ማለት ነው ስላንተ መጥፎ ነገር ሲያወሩ ሰምቻለሁ እና ካፌ ላይ ታችን ሻይ ቡና እያልኩኝ ነበረ። ስላንተ መጥፎ ነገር እኔ እንጃ ያላቃችሁን ሰዎቹ እና በቃ መጥፎ ነገር እያወሩ ነው። አብርሽን ወይም ገድለዋለን ወይም መተዋለን ምናምን እያሉ ነው እኮ ማለት ነው። ስለዚህ እኔ አላቃቸውም። እኔ አሁን አንተን ማስመለጥ ስላለብኝ ነው እዚህ የመጣሁት። እንዴት ነው ካሜራ ይዘህ መጣህ ታዲያ? እነሱን እነሱ ሻይ ቡና ለመሄድ እዛ ሄደህ እንዴት ነው ካሜራ ያዝ ማለት ነው? ሸፋኖች ምክንያቱም ይሄ ቪዲዮ አሁን ቆይቷል። ሩታና አብርሃም ስለታረቁ ይሄ ቪዲዮ ለምንድን ትላንትና ተለቀቀው? ነገሮችን እንዲያበላሽ ድራማ እንዲያበላሽ ነገሮችን ወደ ኋላ እንዲመልስ ነው ይመስለኛል። በቃ መውጣት አለበት ወይ ከዚህ ሀገር የሚሆን ከዚህ አሁን ለአሁኑ ከዚህ ምን ይጣብያስ ከዚህ ሀገር እኔ ያላቃቸውኝም የታለ ሀገራቸው አሁን በኔት እናገኛቸዋለን ግን ምን ልታደርግ አቤላ እዩት። አቤላ ምንም እኮ አልደነገጠም። ምንም እዩት። አቤላ እኮ ድራማም ቢሆን እኮ ማስመሰል አለብህ እንጂ እንደዚህ እኮ እንደሚስቅ ሰው ሆነክ ነው። ሲሪየስ ራሱ አልሆንክም። ወይ መግደል አለብን ነው ወይ መምታት አለብን ምናምን ሲሉ ነው የሰማነው። እንደዚህም ብሎ መግደል አለ እንዴ? እንደዚህ ደግሞ እንዴ ነው አንድ ትልቅ ሆቴል ኖራችሁ እንኳን ትልቅ ሆቴል ኖራችሁ ዘበኛ አለ ብዙ ነገር አላችሁ። ያን ሆቴል ጠብቁ ማለት እንዴ ነው መጥቶ እንደም የሚችለው ከተማዎች ዘበኛ አለ እኮ ማለት ማይታወቅ ሰው መግባት አይችልም። ገብቶኛል። እኔ ግን አሁን ዘበኛ ምናምን አሁን እንትን አልኩኝ። ግን እንዴት ገባ ዘበኛ ምናምን? እንዴት ልጅ ራሱ ታወናው ድብልቅልቅ ብሎታል። የተሰጠው ማለት ነው ካራክተሩ በጣም አባላሽቷል። ይሄን ነው አብርሃም ይሄን ፈሪ ነሽ እንዴ? ይሄን ሀል ፈሪ ኢዝ ዲፍኒትሊ እንዴት ነው አሁን እንዴት ነው ማንጎልዶ ካሜራን ይዞ አንተን ሊገድል ሰው ሊገድል ሲዘጋጅ እሱ ደግሞ ካሜራ ደቅ ነው ሊቀርጽ ማለት ነው። ከተሞች ወስላታው ከፍታቸውን አስተካክሉ። አሁን ማናቸው ምናምን ሳይሆን ራስን ማስመለጥ አይቀርም። ማናቸው የላከን ማን ነው ሲያወሩ የላከን ምናምን እኔ ሲሉ አልሰማሁም። በቃ ሰላምታ ሲሉ ሌላ አብርሽ ምናምን ነበር አብርሽ ሌላ አብርሽ እኛ ነሱ አብርሽ አብርሽ ምናምን ሲሉ በቃ ስለ ሌላ አብርሽ ምናምን ያወሩ ነበር ይመስለኝ። ግን አብርሽ ምናምን በቃ ሌላ ነገር ሲያወሩ ነው የሰማሁት። በቃ አብርሽ እኔን እንደምታቀኝ አቁም እንዴ እነሱ ያቁም እንደሚያውቁኝ አላወቅም እንደ እያለ ነው። እኔ እንጃ እኔ ራሱ አሁን ግን ብንወጣ አሪፍ ነው። ከዚህ ብንወጣ አሪፍ ነው። ኖ አይደለም ቢያንስ ይኸውላችሁ ከዚህ ቤት እንውጣና ትልቅ ሆቴል እኮ ነው እኮ ትልቅ ሆቴል ከሆነ ደግሞ ምን ነው የሚያስፈራችሁ ታዲያ? ምን ነው የምትንበቅበቁ? ወንዶች አይደለን? ደውላችሁስ ደርሳችሁ እንዴት? እሺ ለዘበኛ አይነግሩም ታዲያ? እንደዛ ከሆነ ለዘበኛ አይነግሩም እንዴት ነው ሊገል የሚመጡት? ማይመስል ነገር እኛ አንቀበልም፣ እናውቃለን፣ ብልጦች ነን። ብዙ ናቸው። ስንት ናቸው? አገር ሙሉ እንዳይሆን ብቻ ይሄ ነገር አብርሃምን ለማጥቃት አገር ሙሉ ተሰብስበ እንዳይመጡ ፖሊስ ራሱ አይደርስም ማለት ነው። ይሄና ህግ የለም እንዴ? ህግ የለም እንዴ? አቤላ ምንም አብርሃም ራሱ ይሻላል እንጂ አብርሃም እንደደነገጠ ምናምን ሰው የሚያስመስል አብርሃም ራሱ ይሻላል እንጂ አቤላ እየዋቀ ነው ማለት ትክክለኛ እሱ አብርሽ ነው ምናምን እኔም መስሎኝ ነበረ። ግን አብርሽ ሲል ምናልባት ስለ የሚላና ስለ ሩታ ምናምን ሲያወሩ ነው። በቃ አብርሽ ያው አሁን አቤላ የሩታ ወንድም ስለ ሩታ ያው አሁን ኤርሜላን ትቶ ስለ ሩታ ስለዚህ የሩታ ወንድሞች ነው ማለት ነው። አሁን አቤላ እንደዛ ነው የሚለው የሩታ ወንድሞች ነው በቃ ወይ ለብሱ ምናምን ይቅርም እናንተ ከህይወታችሁ በልጣል እንዴ? አሁን አቤት ነው የምንወጣው ትላንትና አቤላ ሼር ያደረገው አዲስ ዩቱብ ላይ ተለቀቀው
አብርሃምን ሊያጠቁ ነው አንተ ለእሱ እነሱ እሱን ሊያጠቁ ስል እንዴት ነው ካሜራ ደቅኖ መጣ? እኛን እንደ ከብት ነው እንደሚቆጥሩት? ሌላ ድራማ ሊያዘጋጁ ነው ወይ ደግሞ አሁን አቤላ ምንድነው ትኩረት ተሰጣ ሄርሜላና ሩታ እያሉ ነው ምናምን ልጁ ስል ምን አለ ሄርሜላን ትቶ የሩታ ወንድም ነው ምናምን እንዴት አወቀ? የሩታ ወንድም መሆኑን ፍጥነት አገር ህዝብ ከሆነ ደግሞ የሩታ ወንድም ያኛ ሁለት ናቸው። እንዴት ነው ይሄን ሁሉ ህዝብ እንትን ተሰብስቦ መጣ ማለት ነው? አብርሃምን ለማጥቃት ብዙ ናቸው፣ ብዙ ህዝብ ነው ማለት ነው። ሙሉ ህዝብ እንዳይሆን ሙሉ የቡታጅራ ህዝብ እንዳይሆን ብቻ ማለት ነው። ውሸታሞች እኛ ቀድመን የእናንተ እንትን ተንኮል ስለምናቅ ምንም አንደንቅም። ምንም ይዛችሁ ስትመጡ እና ያለን ቪዲዮ ላይ አስተያየት እንሰጣለን። ራሳችሁ ጉዳይ ውሸታሞች ማለት ነው። እንዴት እንደሚሆን ልጁ ራሱ ብልቅልቅ ብሎታል ነገሩ ማለት ነው። ተወነ አቤላ ፊቱ ላይ ተገግታ እንደውም እንደሚያስደነግጥ የሚያስመስለው አብርሃም ነው እንጂ አቤላ እንደሚሳቅ ሰው ነው። ታዲያ ፖሊስ አይደርስም ፖሊስ አደረሰ። እንዴት ነው ሆቴሉ ባለቤት እንዴት ነው ባለቤትነት ወስዶ ሰው ማሳደር እንትን ይሄን ማድረግ የሚችለው ማለት ነው? እዛ ሰው የሚገደል ከሆነ ማለት ነው። ለምን ደው የምታስመስሉን? እኛ ከብቶች እኮ አይደለንም፣ ሰዎች ነን፣ እናውቃለን። ትላንትና ታረቁ ሄርሜላን ከህይወታቸው ውጡ